ሰላም የተወደዳችሁ እቁና ተወዳጁ ቲክቶከር ጆን ዳንኤል በዛሬው ዕለት እንደ ቀልድ ከገባበት እስር ቤት ዓመት ከ4 ወር ገደማ ከታሰረ በኋላ አብሮት ከታሰሩ ጓደኞቹና አጎቱን ኤልያስ ድርባን ጨምሮ በተከሰሱበት ክስ ተፈርዶባቸው ፍርዱ ግን በታሰሩት ጊዜ ጋር አመጣጥኖና የውሳኔን መቅለያ ፍርድ ቤቱ ሰምቶ እንደለቀቃቸው ታወቀ። ከወራት በፊት በዋስ ወጣችው በክስተቱም ወቅት እርጉዝ በመሆኗ ልጇንም ዘው እስር ቤት የተገላገለችው ናዮ ወይንም ይዲዲያ ለውሳኔ ቀርባ እንደነበረችም ተገልጿል። እንደ ውሳኔ መቅለያ የተወሰደው የልጅ አባትና እናት መሆናቸው እንደሆነ ሲታወቅ ነገሩ በትልቁ መነጋገሪያ ሆኗል። በአንድም በሌላም በኩል እንደ ስህተትና እንደ መጥፎ አጋጣሚ የተቆጠረው ነገር በመልካም መቀየሩ አስገራሚ አድርጎታል። ለማስታወስ ያህል ከአንድ ዓመት በፊት ለአሻንዳ ወደ ትግራይ ለመሄድ በአንድ አውሮፕላን ይገባሉ። ነገር ግን የኢትዮጵያ አየር መንገድ በሰዓቱ የነበረው የአየር ሁኔታ ለበረራ የማይመች በመሆኑ በታሰበበት ጊዜ በረራውን ማድረግ ባለመቻሉ እንዲወርዱ ቢያሳውቃቸው፣ ነገር ግን ጆንና ጓደኞቹ ያለመታዘዝ ሁኔታ ስላሳዩ ነበር ይህ ክስ የተከፈተባቸው። ወደ ሲባልም ለመውረድ ፈቃደኛ ባለመሆን አንወርድም፣ ይከሰከሳልም ሲባሉ ይከስከስ በማለት ግብግብ ፈጥሯል ተብሎ በተለያዩ ክሶች ተከሰው ከአንድ ዓመት ከ4 ወር በፊት ወደ እስር ቤት የገቡ ጆን ዳንኤልና ጓደኞቹ በዛሬው ዕለት የታሰሩት እስር ላጠፉት ጥፋት በቂ ነው ተብሎ ሊለቀቁ ችሏል። አሁን ደግሞ በመቀጠል ምናልባትም ጆን ዳንኤልን የማያውቅና ለጆን ዳንኤል አዲስ ለሆነ ሰው ካለ ላስተዋውቃችሁ። ጆን ዳንኤል የአምና የቲክቶኩ ንጉስ በላይ ፕሮግራሙ ከሀገር አንስቶ ከሀገር ውጭም ካሉት ሰዎች ጋር ከሀገር ውጭ ካሉት ሰዎችን ጨምሮ ከሀገር ውጭ ያሉትን ሰዎችን ጨምሮ አዝናኝ ጌሞችን በመጫወት የሚታወቅ በቦረና ድርቅ አንስቶ በሀገራችን በየትኛውም አጋጣሚ የተከሰተው ምንም አይነት ችግር ላይ እስከ ቦታው እየሄደ እርዳታ በማድረግና በዓመት በዓል ወቅትም አቅመ ደካማ የሆኑትን ሰዎችን እየደረሰ የበግና የዶሮ እንዲሁም የገንዘብ ድጋፍ በማድረግ የሚታወቅና በህዝብ ዘንድም ትልቅ ተቀባይነት ያገኘ ልበቃና ቲክቶከር ነበር። ጆን ከቲክቶክ ውጪ ድምፃዊም ጭምር ነው። በሙዚቃ ስራውም ትልቅ ተወዳጅነትን ያተረፉ 2 ስራዎችን ወደ ኦዲየንስ አድርሷል። ጆን ዳንኤል ማለት በብዙ ሰው ዘንድ እስከዛሬ ያልተረሳ ዓመቱን ሙሉ ጉዳዩን እንዳዲስ ሁሉም ቲክቶከሮች እየተከታተሉና እየተከተሉ የፍርድ ሁኔታውና ያለበትን ሁኔታ ለኦዲየንሱ እያደረሱ ለአድናቂዎቹም እየነገሩ ብዙ አድናቆትን ያተረፉ ቲክቶከሮችም እስከ እስር ቤቱ ድረስ እየሄዱ ሲጠይቁት የነበረ ትልቅ ቲክቶከር ነው። ይህ ቲክቶከርም ዓመት ከ4 ወር ቆይታ በኋላ ወደ ቲክቶኩ ዓለም ሲቀላቀል ምን አዲስ ነገር ይዞ ይመጣል የሚለው የብዙ ሰዎች ጥያቄ ነው። ነገር ግን በቅድሚያ ከዚህ ሁሉ መከራና ስቃይ በኋላ ወደ ቤቱ በማብቃቱ ሁሉም ሰው ደስታውንና ስሜቱን እየገለጹለት ይገኛል። በዚህ ሰዓት ደግሞ ብዙ ቲክቶከሮችም ካምባክ ኪንግ ኦፍ ዘ ላይፍ እያሉት ይገኛሉ። ይህ ማለት ጆን በላይ ፕሮግራም በጣም ትልቅ ቦታ ያለና በጊፍት ጋላሪም ከሁሉም በላይ የነበረ ማለትም ከሀገር አንስቶ ከሀገር ውጪ ካሉት ጭምር አንበሳ የተባለው ትልቁ ጊፍት እንደ ጉድ የሚጎርፍለት ትልቅ ቲክቶከርና የላይቭ ጌመርም ነበር። የተለያዩ አዋርዶችን የሚበላበት ጊዜውን ትቶ ባጋጠመው አጋጣሚ ይህንን 1 ዓመት ከ4 ወሩን እስር ቤት ማሳለፉ ይታወቃል። ነገር ግን በአንድም በሌላም የጆን ዳንኤል በእስር ቤት ያሳለፈው ጊዜ ለሱ ምን አይነት ጠባሳ ጥሎት ወይንም ምን አይነት ምክንያት አድርሶበት እንዳለፈ የማናቅ ቢሆንም አንዳንድ ጊዜ ትልቅ ሰዎች እንደሚሉ ሁሉም ነገሮች በራሳቸው ከጀርባቸው ይዞ የሚመጡት መጥፎና ጥሩ አጋጣሚ እንዳለ ይታወቃል። ምናልባትም ጆን ዳንኤል በዚህ ሰዓት ውጪ ሆኖ ቢሆን አንዳንድ መጥፎ የሚባሉ አጋጣሚዎች ሊገጥሙት ይችሉ ቢሆንስ ብለን ብናስብ ለጆን ዳንኤል የተሻለ ስሜት እንፈጥራለን ብለን እናስባለን። ይህ ተወዳጁና ድንቁ ቲክቶከር በዛሬ ቀን ከቆየበት እስር ቤት ወጥቶ ከቤተሰቡና ከሚወዳቸው ጓደኞቹ ጋር የሚቀላቀልበት ቀን በመሆኑ የተለያዩ ቻሌንጆች ተዘጋጅተው ሲገባ 2.2 የነበረው የቲክቶክ ፎሎወርስ መጠን ቀንሶ ስለተገኘ ብዙ ሰዎች ቻሌንጅ አዘጋጅተው ወጥቶ ቲክቶክ አካውንቱን በሚመለከት ሰዓት አንሶበት እንዳያዝን ሁሉም ሰው ፎሎ እንዲያደርግ ቻሌንጅ አዘጋጅተው አቀባበል ሊያደርጉለት እየተዘጋጁ መሆኑም ታውቋል። ተወዳጁ ጃሾ ሚዲያ ቤተሰቦች ይህ ለእናንተ አዲስ ነገር ይዤ የመጣበት ዩቲዩብ ቻናል ነው። እስካሁን ሰብስክራይብ ያላረጋችሁ ቤቱን ሰብስክራይብ ያደርጋችሁ፣ እንዲሁም ደግሞ በኮሜንት ማስጫ ሳጥን ላይ ስለ ጆን ዳንኤል የተሰማችሁን ደስታችሁን ግለጹ እያልኩኝ የማበቃ ይሆናል። ይህ ጃሾ ሚዲያ ነው።